ሰው ይምጣ። ሁለቱንም ጥያቄ መሳ ለመሳ እንጠይቃለን። ጥያቄ ለሉትራውያን ኦርቶዶክሳውያን ድነዋል ብላችሁ የምትመሰክሩ ሉትራውያን ያላችሁ በቤተክርስቲያን ውስጥ የምታገለግሉ በዛች ማህበረ ምዕመናን ውስጥ የምታገለግሉ በጌታ የሆናችሁ ወንድሞች ለእናንተ ነው ጥያቄ። ጥያቄው ለእናንተ ነው። መግባት ትችላላችሁ። ቴንክ ዩ መግባት ትችላላችሁ። በደንብ ሼር አድርጉት ወንድሞች እናቶች፣ ተባረኩ። ልክ ኦርቶዶክሳውያኑን ሉተራውያን ድነዋል ወይ ብለን ስንጠይቅ በጠየቅንበት አጠያየቅ ነው ሉተራውያኑን ኦርቶዶክሳውያኑ ድነዋል ወይ ብዬ የምጠይቀው። ኦርቶዶክሳውያኑ ሉተራውያኑ ድነዋል ብዬ ስል ቄሱ ዘው ብሎ ገብቶ አዎ ድነዋል ከእናንተ የተሻለ ብሎናል፣ መልስ አግኝተናል ከአንድ ጎን። ከዚህ ደግሞ ከሉተራውያኑ ቄስም ይሁን ወንጌላዊ የሆነ ገብቶ ማረጋገጫ የሚሰጠን ኦርቶዶክሳውያኑ እንደዳኑ የመካኒስ ቤተክርስቲያን እንደምታስተምር ይሄንን መረጃ ቢሰጠን ማለት እወዳለሁ። ቴንክ ዩ ሼር ይደረግ፣ ወደ 10 ሺህ ይግባ። ጸጋና ሰላም ይዛላችሁ። ተባረኩ። እሺ ማራናታ ሳረግ ነው። በጣም ይቅርታ። ችግር የለውም። እሺ ችግር የለውም። ኦኬ አለ የሚመጣ የሚገባ ሉትራዊ ነኝ ብሎ የሚል በጌታ ያመነ ወንድምና እህት አባልም ይሁን አገልጋይም ይሁን መጥቶ የምንጠይቀው ጥያቄ አጭርና ግልጽ ነው። ኦርቶዶክሳውያን ድነዋል? ኦርቶዶክሳውያኑ ድነዋል? ልብ በሉ። ሌሎች ፔንቴኮስታል የሆናችሁ ወንድሞችና እህቶች ሉትራውያኑ ገብተው ለመናገር ካልፈለጉ ያው እንደዳኑ ያምናሉ፣ ግን እዚህ ገብተው መዋረድ አይፈልጉም ማለት መጠየቅ አይፈልጉም። ሌላ ምንም ልትል አትችልም። ሌላ ምንም ልንል አንችልም። ይህንን አርዕስት ገፋ ቢል ሳምንት ያህል እሄድበታለሁ። በዚህ ውስጥ የተቀራችሁ የወንጌል አማኞች ወንድሞችና እህቶች በእነዚህ ሁለት ቤተክርስቲያን መካከል ያልተቀደሰ ጋብቻ አለ ብለን እንድንል ያደርገናል ማለት ነው። ምክንያቱስ የመካነ ኢየሱስ ቤተክርስቲያን ሉትራውያን የሆኑ አገልጋዮች ሁሉ ጭምር ናቸው ድነዋል ኦርቶዶክሳውያን እያሉ ምስክርነት እየሰጡ ያሉት። ኦኬ ኦርቶዶክሳውያን ድነዋል እያሉ ምስክርነት እየሰጡ ያሉት ለምን? በአቡነ ተክለ ሃይማኖትም ተቅማጥ መዳን አለ ብለው ያምናሉ ማለት ነው መካነ ኢየሱሶች። ለምን? ለኦርቶዶክሳውያን የነገረ ድነት ትምህርት ከመጽሐፍ ቅዱስ ብቻ ሳይሆን በግለሰቦች ተቅማጥ፣ በትውከት፣ በቆሻሻ ነገር ሁሉ ጭምር መዳን አለ ብላ 22 ትውልድ ይድናል ብላ ያለችውን ትምህርት አክሴፕት ያደርጋሉ ማለት ነው። ካላደረጉ ገብተው አይ እኛ እናምንም ብለው ይበሉ፣ እናምናለንም ብለው ይበሉ። ሁለት ነው፣ ሁለት አይነት ነገር ነው ያለው። ያምናል አማን ድነዋል፣ አዎ ድነዋል ብለው የሚሉ ሉትራውያን ቁጥራቸው የበዛ ነው። አልዳኑም ብለው የሚሉት የዛ ነው ያልነው። ስለዚህ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምዕመኖቿና አገልጋዮቿን ትለይ። ሌላው የተቀራችሁ የወንጌል አማኞች ቢግ ትልቅ ጥያቄ ምልክት በሉትራውያን ቤተ እምነት ላይ ለጊዜው አስቀምጡ። ትልቅ ጥያቄ ምልክት ወገኖቻችን ናቸው። ቤተክርስቲያኒቱ ጋር እዚህ የሚወራ ነገር አሁን በሙሉ መሬት ላይ እንደሚወርድ ምንም ጥርጥር የለም። ቤተክርስቲያኒቱን ሁሉ ለሁለት ሊከፍላት እንደሚችል አልጠራጠርም። ራሳቸው ናቸው የለኮሱት። ኦኬ እኛ ደግሞ እንጠይቃለን፣ በቅነት እንጠይቃለን። ድነዋል ወይ? ቄሱ ገብቶ ድናችኋል ብሏችኋል፣ ተመልሶ ደግሞ አልዳናችሁም ብሏችኋል። እናንተ ሉትራውያኑ ስለ ኦርቶዶክሳውያን ምን ትላላችሁ? ትናንትና ማርቆስ ገብቶ ድነዋል ብሎ መልሶ አልዳኑም ማለት የሁለቱንም አሰማችኋለሁ። ማርቆስ ትናንትና ገብቶ ትናንት ወዲያ ገብቶ ድነዋል አለ ኦርቶዶክሳውያኑ። ሉትራዊው ማርቆስ
ትናንት ደግሞ ገብቶ አልዳኑም አለ። ዲበኩሉ ትናንት ገብቶ ድነዋል አለ። ወዲያውኑ ከኔ ቤት ወጥቶ ቤት ሲከፍት አልዳኑም አለ። ያልተቀደሰ ጋብቻችሁን እናፈርሰዋለን ማለት ነው። እኛ ላይ ልጋጋችሁን አትጠርጉም። ሁለታችሁም ሉትራዊም ሁን ካቶሊክም ሁን ኦርቶዶክስም ሁን ፔንቴኮስታል በለህ ልጋግህን አትጠርግም ነው የምልህ። እንጠይቅሃለን። ኑ እንፈታተሽ፣ ኑ እንጠያየቅ። ኦርቶዶክሳውያን ድነዋል፣ ሉትራውያን ወገኖቻችን ይሄ በቅነት ነው እየጠየቅን ያለን። መዳናቸውን በነጥብ እኔ ጋር አስቀምጥና እኛም እንደዚህ አልተረዳንም ነበር በእውነት እኛም ሌሎችም እንረዳና ከዛስ የወንጌል ስብከቱን እንተዋ። በስራዬ ነው የመጣህብኝ። ስለዚህ እጠይቅሃለሁ፣ አንተ ሉትራዊ ወንድሜ፣ አንቺ ሉትራዊ እህቴ፣ ከመካነ ኢየሱስ ነኝ ከሉትራውያን ነን ያላችሁ በጌታ ወንድሞቻችን ብለን እስካሁን ድረስ የምንጠራችሁ ኦርቶዶክሳውያን ድነዋል? እሺ ኤቢ ኬት ቤተ እምነት ነው? ኤቢ እሺ ደግመህ እንዳትልክ ካላክ ብሎክ ነው ማድረግ። ብዙ ጊዜ ካለው ማይክ ከፍተው ቁጭ ብሎ ሰው ሲያናግራችሁ አለመስማት ንቀት ስለሆነ ብሎክ ነው ማድረግ። ይሄን ጥያቄ ነው ልክ ለነሱ ጥያቄ እንዳቀረብነው እዚህም ጥያቄ እናቀርባለን ማለት ነው። ተገቢ ነው አይደል? ሉትራውያኑ ኦርቶዶክሳውያኑ ሉትራውያኑ ድነዋል ወይ ብለን ስንጠይቅ ከቄሱ ጀምሮ ትናንት ገብቶ የመሰከረው ምስክርነት አለ። ምስክርነቱ ግን 24 ሰዓት አልጸናም። የገባችሁ ሚል ታርጉት እንደገባችሁ። እሺ ይህን ጥያቄ ደግሞ ለሉትራውያን ወገኖቻችን ጠይቀናል። እነዚህን ሁለት ጥያቄዎች ሳምንት ድረስ ወስዳቸዋለሁ። ገና ምድር ላይ ያለችዋ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሁሉ ጭምር በዚህ ጉዳይ ላይ መግለጫ እስክትሰጥ ድረስ እኛ ፔንቴኮስታሎች በሙሉ ነው የምንጠይቀው። በውስጥ ዛሬ ያወራኋቸው የመካነ ኢየሱስ ቤተክርስቲያን የሙሉ ጊዜ የሰጡ አገልጋዮች ሁሉ ጭምር ወንድሞችና እህቶቼ ለፔንቴኮስታሉ ያላቸውን ጥላቻ ነግረውኛል። በውስጥ ጥላቻ ነው ብዬ የምለው ጥላቻ፣ እኔ በጌታ ወንድሜ ብዬ የምለው ጥላቻቸውን በማያምኑ ሰዎች ቤት ሁሉ ሄደው ነግረውናል። በግልም እየነገሩን ነው። አየ እኔ ነኝ በጌታ የጌታ ወንድሜ ብዬ በቅንነት የኔ አይነቱ ፔንቴኮስታል ነው እየሄድን የምንጠመጠመው። ከዚህ በኋላ የአባቴ ልጅ ምናምን ነገር ብዬ አልጠለጠልም። ከየት ነህ ከሉተራዊ ነኝ ብለህ ስትለኝ እጠይቅሃለሁ። ስለ ኦርቶዶክሳውያን መዳን እጠይቅሃለሁ። አንተ ከኔ ጋር የጌታን እራት ማትወስድ ከኦርቶዶክሳውያን ጋር ወስዳለሁ ብለህ ከደብተራ ጋር ህብረት ያለህ ከኔ ጋር ግን ህብረት የሌለህ እንዲኖርህም የማትፈልግ የኔን ፔንቴኮስታልነት የምታበሻቅጥ እጠይቅሃለሁ። በመጀመሪያ ከሉተራውያን ብለህ ካልክ ኦኬ ወንድሜ ነህ ብዬ እንደ ድሮ ጥምጥም ብዬ አልቀበልህም። እጠይቅሃለሁ። በምን ጉዳይ ነው የምጠይቅህ? ኦርቶዶክሳውያን ድነዋል ወይ ብዬ ማለት ነው። ይሄው የዛሬው ጥያቄ ይሄኛው ነው። ሶሪ ጥያቄ እና የሚቀጥለው ጥያቄ ነው። ሁለቱ ያልተቀደሰ ጋብቻችሁን እዚሁ አደባባይ ላይ ሰማንያችሁን ስትቀዱ ማየት ፈልጋለሁ። አይ ድሮም እኛ ደግሞ አልተፈራረምንም ኤርሚ፣ እኛ በመዳን ጉዳይማ ከኦርቶዶክሳውያኑ ይልቅ ከእናንተ ጋር ነው የምንቀርበው ብለህ ካልከኝ ኦኬ። በአምስቱ ፒላሮቻችን በነገረ ክርስቶስ መዳን ምን አለ ዮኒ ማኛ ቤት ተጠይቆ ሉተራውያኑ ተሰብስበው ነን ብለው የሚሉት የሆኑትም ማለት ነው ከፔንቴኮስታል ጋር በመዳን ትምህርት አንገናኝም አለ። ቪዲዮ አሰማችኋለሁ። ዋት ልብ በሉ ፓስተሮች፣ የኢትዮጵያ የወንጌላውያን አማኞች አብያተ ክርስቲያናት አገልጋዮች፣ የኢትዮጵያ ወንጌላዊት መካነ ኢየሱስ ሉተራውያንን ብለው የሚሉ ከአውሮፓ በአሜሪካ በካናዳ ሁሉ ያላችሁ ልብ በሉና ስሙ። ሉተራውያንን ብለው የሚሉት ቁጥራቸው ያልተናነሰ ሰዎች ተደራጅተው ከፔንቴኮስታሉ ከሙሉ ወንጌል ከቃለ ሕይወት ከመሰረተ ክርስቶስ ከገነት ቸርች ከሕይወት ብርሃን ዋቴቨር ከሚባሉት ከሌሎቹ አብያተ ክርስቲያናት ከናንተ ይልቅ ኦርቶዶክሳውያን ይቀርቡናል እያሉ ነው።
አንተ ፓስተሩ እየሰማኸኝ ነው ወይ? ኖርዌይ፣ ስዊድን፣ ጀርመን ያላችሁ ማለት ነው። አመጽ አይደለም እያስነሳ ያለሁት፣ ልብ በሉ። ከናንተ ከፔንቴኮስታል ይልቅ ከሙሉ ወንጌልና ከመሰረት ክርስቶስ ይልቅ ለኛ የሚቀርቡን ኦርቶዶክሳውያን ናቸው ብለዋል። ኦኬ ተጠይቀዋል። የድነት ትምህርት ላይ አንድ ናቸው ይብርስል አንድ አይደለንም ብለዋል። በእኛ በፔንቴኮስታሉም ሆነ ራሱ በሉትራውያኑም አጠቃላይ የኢትዮጵያ ኢቫንጀሊካል ቸርች መዳናችን የመዳን ትምህርታችን ከየት ነው የሚቀዳው? ከመጽሐፍ ቅዱስ። መጽሐፍ ቅዱስ መዳን በማን ነው ብሎ ይላል መጽሐፍ ቅዱሳችን? በእምነት በክርስቶስ። ያንን መዳን በምንድን ነው የምናገኘው ብሎ ይላል? በጸጋ። ጸጋው እንዴት ያድናቸዋል ብሎ ይላል? በእምነት። ይሄንን ሁሉ ዮኒ ማኛ ቤት ደርምሰውት ክደውን ተካክደን ነው የወጡት። ከዚህ በኋላ ማንም ሰው አሁንም ቀስ እላለሁ፣ በጣም እረጋጋለሁ። ከዚህ በኋላ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች ነን ብለው የሚሉ ሰዎች ወይ ቤተክርስቲያኒቱ እነዚህ ሶሻል ሚዲያ ላይ ወጥተው የተናገሩ ሰዎች በቤተክርስቲያን ውስጥ ሁሉ ማህበረ ምዕመናቸውን የሚያገለግሉ አገልጋዮች ናቸው። ከፔንቴኮስታሉ ጋር በመዳን ትምህርት በክርስቶስ አያገናኘንም ብለዋል። ማንም ሰው መጥተህ ማስተባበያ አትሰጥም እኔ ጋር። ይሄንን የሚሰሙ የመካነ ኢየሱስ ቤተክርስቲያን አገልጋዮች እንዲሰሙ እንፈልጋለን። ኦኬ እንዲሰሙ እንፈልጋለን። ይሄንን ያሉት በማያምኑ ሰዎች ፊት ቀርበው ማለት ነው። በካህዲያኑ ፊት ቀርበው ይሄንን ተናግረዋል። ስለዚህ ለካ የመካነ ኢየሱስ ቤተክርስቲያን አገልጋዮች እንደዚህ ነው የሚያምኑት ማለት ነው ብለን እንበል። እንደ ተቋም አልልም፣ ተቋሟ የምትለውን ነገር ስለምናቅ፣ ግን ደግሞ በተቋም ውስጥ ግን ያሉ በአገልግሎት የተቀመጡ ለሁለት ተከፍለዋል ማለት ነው። ስለዚህ ልብ በለኝ፣ የኔን ፔንቴኮስታል አደጋ ላይ አይጥልም። የኔን ፔንቴኮስታል አደጋ ላይ አይጥልም። መካነ ኢየሱስ ቤተክርስቲያንን ግን የአባቶች አምላክ ምስክር ነው። ልብ በሉ፣ ትንቢት አይደለም የምናገረው። ከሆነው ነገር ተነስቼ ስገምት መካነ ኢየሱስ ቤተክርስቲያንን ለሁለት የሚከፍላት አደገኛ ነገር ተፈጥሯል። ከከፈላትም እራሳቸው ልጆቿ ናቸው የሚከፍሉት። ለምን? ከሙሉ ወንጌልና ከሌሎች ፔንቴኮስታል ጋራ ዝምድና የለንም፣ በድነት አንገናኝም፣ ምንም አይነት ነገር የለንም በላው የሚሉ ሰዎች ተነስተዋል። የነሱን ሐሳብ ደግሞ የሚገዙ የነሱን ሐሳብ ደግሞ የሚቀበሉ የሚያራምዱ ድምጻቸውን የማያሰሙ ወጥተው በውስጥ ግን ቹም ይሏቸው አይዟቸው በሏቸው በላው የሚሉ ሰዎች አሉ። የዛን ያህል ደግሞ በፔንቴኮስታል በመካነ ኢየሱስ ውስጥ ሆነው ደግሞ አይ እነሱ ወገኖቻችን ናቸው፣ ፔንቴኮስታሉ ወገኖቻችን ናቸው፣ የኛ ናቸው ብለው የሚሉ ደግሞ እንደነ ወንጌላዊ ሁሴን እንደነ ወንጌላዊ አብዱ ሰላም ቀደም ትናንትና እንደመጡት አይነት አሉ። ኑና ተጠየቁ ሉትራውያን ወንድሞች እና እህቶች። ኦርቶዶክሳውያን እንደና ኑ መስክሩ። ኦርቶዶክሳውያን እንደና ቴንክ ዩ። በቅንነት ነው የምንጠይቀው። እስካሁን ድረስ ሉትራውያን ወንድሞቼ ናቸው ብዬ ነው የማምነው። እንደ ተቋም ቤተክርስቲያኒቱ እንዳትጠራጠር። እዚህ የምታወራው ነገር ኤርሚያስ ምንም ተጽዕኖ አያመጣም ብለህ የምትሉ ሰዎች፣ የምትንቁ ሰዎች የፈለጋችሁትን በሉ። እዚህ ያወራሁት ነገር ነው ኦርቶዶክስን ስብሰባ ላይ ሊቃውንት ያስቀመጣት። ገድላት ድርሳናቸውን ጭዳ ሳረገው በእግዚአብሔር ቃል ተጠራርተው ከምስራቅ ከምዕራብ ከሰሜን ከደቡብ ቁጭ ብለው አዎ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ እግዚአብሔር በእኔም በወንድሞቼም በኩል አድርጓል፣ በእናንተ ሁሉ ጭምር ማለት ነው። ስለዚህ ዛሬም ማወራው ነገ የመካነ ኢየሱስ ቤተክርስቲያንን ለስብሰባ የማያስቀምጣት ከሆነ ጌታ ኢየሱስ ይፋረድ። ኑና ተጠየቁ፣ ኑና ተጠየቁ። ሉትራውያን ወገኖቻችን፣ ወንድሞቻችን፣ እህቶቻችን ብለን ምንለው ለካ ኦርቶዶክሳውያን እንደዳኑ ታምናላችሁ ማለት ነው። ለዚህ ነው ወንጌል የማትሰብኩት ማለት ነው ከኛ ጋራ። ለዚህ ነው ወፍጮና ድልድይ ስተክሉ የነበራችሁት ማለት ነው በምድሪቱ ላይ። ለዚህ ነው 150 ዓመት ነው 100 ምናምን ነገር ዓመት ተቀምጣችሁ አንድ ቀንም የወንጌል ስርጭት የማታካሂዱት ብለን እንበላችሁ ወይስ እናንተ የምትሉን ነገር አለ አስቀድማችሁ? ቴንክ ዩ ካላችሁ ንጉ። ሌላ አልፈልግም። አሁን ብሌኔ ጌታ እንዳትልኪ እሺ። የሙሉ ወንጌል አርማ ያረክሽው እህት
አልፈልግም። ሉትራውያን ናቸው እንዲመጡ እንፈልገው፣ ኦርቶዶክሳውያን ናቸው እንዲመጡ እንፈልገው። ትሞቀዋለህ እሳቱን ማለት ነው። ኦኬ ጥያቄው የኦርቶዶክስ ሎጎ ነው ይሄ። ድነዋል ኦርቶዶክሳውያን? እሺ ፓስተርዬ ታፕ ኮፕሊንግ ሼር አድርጉት። ሶሪ በጣም ይቅርታ ውጪ ላይ ስላለው ድምፅ ምናልባት የሚረብሽ ነገር ሊኖር ይችላል፣ ግን እንቀጥላለን። በቅንነት ነው የምንጠይቀው። ወንድምነታችሁን እህትነታችሁን እስካሁን ድረስ አክብረን የአንዳንዶቹ ላይ ጥያቄ ቢኖረኝም ኢቭን ተቋሟ ላይ ራሱ ጥያቄ እንዲኖረኝ እያደረጋችሁ ነው። በአንዳንድ ሰነፎች ወይ አላስተዋዮች አይ ዝም ብሎ እኮ የመንገድ ናቸው ብለን እንዳለን፣ አንዳንዶቹ የቤተክርስቲያን አገልጋዮች ናቸው። አንዳንዶቹ በሴሚናሪ በኢትዮጵያ ወንጌላዊት መካኒት ቤተክርስቲያን ሴሚናሪ ቴዎሎጂ ትምህርት ቤት ተመርቀው የወጡ ሰዎች ናቸው። የምናከብራቸው ወንድሞች ሁሉ ጭምር የወንጌላዊ ናቲ ኢዩኤል ወንድም ኢዮስያስ ባለበት ነው ከፔንቴኮስታሉ ጋራ በድህነት አንገናኝም ብለው ያሉት ዮኒ ማኛ ቤት። እኔ ጋር መታችሁ እንዳትለፋለፉ። የተደበቀ ነገር አለ ማለት ነው እዚህ ቤተክርስቲያን ውስጥ። መካነ ኢየሱስ ይፍረጥ ጀምረውታል አይደል? ይንደድ እሳቱ። ወንጌላዊት መካኒት ቤተክርስቲያን ለሁለት እንደሚከፍላት አልጠራጠርም አልኩ። ለምን እኛን የተቀረኑን ወንጌላውያንን ወንድሞች ብለው የሚያምኑ በመድረኮቻችን ላይ የሚሰብኩ ቄሶች ሁሉ ጭምር ስላሉ፣ ካህናት ሁሉ ማነው አገልጋዮች ወንጌላውያን ሁሉ ጭምር እንዳሉ፣ እኛም ልክ እንደዚሁ እንደምንጠራቸው እነሱም ጠርተውን እንደምንጋራ በእነሱና ኦርቶዶክሳውያን ድነዋል፣ እነሱን ወንጌል መስበክ ብላስፌሚ ነው ብለው የሚሉና ለኦርቶዶክሳውያን ወንጌል መስበክ አያስፈልግም ብለው የሚሉ መካነ ኢየሱስ ውስጥ ግን ያሉ ከቄስ ጀምሮ ከላይ ከሄድ ኦፊስ ጀምሮ የተቀመጡ አሉ። ነፋሱ ይለያቸዋል፣ እርስ በርሳቸው እዛው ይነጋገራሉ ማለት ነው። እና ይኸው በቅነት እየጠየቅነው ለኦርቶዶክሳውያን ያቀረብኩትን ጥያቄ አሁን ከመካነ ኢየሱስ ወንጌላዊ ቄስ የሆነው መጥቶ ቢነግረን ደስ ይለናል። የቤተ ክርስቲያኒቱ አቋም ነው ወይ? ጠዋት ተናግረ ዛሬ ተናግረ ነገ የምትሽረውን አይደለም። የመካነ ኢየሱስ ቤተክርስቲያን ትምህርት ነው ወይ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ድናለች ብላ ትላለች ወይ? አዎ ብለዋል ገብተው ስንት ሺህ ሰው ባለበት። አዎ እኛ ከፔንቴኮስታሉ ጋር በድነት ትምህርት አንገናኝም ብለዋል። የፔንቴኮስታሉም ሆነ የወንጌላውያኑ አጠቃላይ ነገረ ድነት ትምህርታችን ከማላይ ነው ክርስቶስ ላይ። መካነ ኢየሱስ ቤተክርስቲያን ለካ ከኔ ጋር እንዳይደለችም ማለት ነው። እንዲንድልና መጨረሻውን ዘግቼ በአራት ነጥብ እንድነግር ኑና ነገሩኝ። ቴንክ ዩ ፓስተርዬ፣ እንኳን እንደመጣ። ናቲ ሉትራዊ ብሎ የሚለው ወንድም መጥቷል። ናቲ ሰላም ላንተ ነው። ናቲ እሰማለሁ። ኤርሚ አዎ ትሰማለህ ወንድማችን፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ብያለሁ ሁላችሁንም። የጌታችን የክርስቶስ ኢየሱስ ጸጋ ከሁላችን ጋር ይሁን። አሜን። ኦኬ ምን ትላለህ? ርዕሱ ዛሬ ያው እንደዚህ ነው ያስቀመጥኩት። ሉትራዊ ወንድም ነህ፣ ያው ናቲ ሉትራዊ ብለህ ስላልክ ምናልባት ህብረት የምታደርግበትን ማህበረ ምን ብትነግረን ደስ ይለናል፣ ለመተማመን ማለት ነው። እኔ እድገቴም በመካነ ኢየሱስ ቤተክርስቲያን ያደግኩት ከ1994 ጀምሮ እስከ ሰሜን አሜሪካ እስከ መጣ ድረስ ባለው እኔ መካነ ኢየሱስ ነው ያገለገልኩትም ያደግኩትም። አሁን ግን በሰሜን አሜሪካ ቨርጂኒያ ወንጌላዊት አማኑኤል ቤተክርስቲያን እዛ ነው ማመልከው፣ አባልነቴም እዛ ነው እና መካነ ኢየሱስ ስላደግኩባት አውቃለሁ። የማውቀውን እዚህ ጋር የተወሰነው አይዲያ ለመስጠት ነው። ቴንክ ዩ ናቲ፣ በጣም እናመሰግናለን። እንኳን ደህና መጣ። ጥያቄ ለሉትራውያን ወገኖቻችን ነው፣ ወንድሞች ነው እየጠየቅን ያለ ነው። ኦርቶዶክሳውያን ድነዋል ብላችሁ ነው እንደ ተቋም እንደ ቤተክርስቲያን የምታምኑት? ምክንያቱም ድነዋል ብለው የሚሉ ሉትራውያን የማይናቅ ቁጥር ያላቸው ሰዎች አሉ፣ አልዳኑም ደግሞ ብለው የሚሉም አሉ። ለዩልን። ስለዚህ መካነ ኢየሱስ መንታያ ሐሳብ ላይ ነው ያለችው ማለት ነው። እኛ ኦርቶዶክሳውያን አልዳኑም ነው ብለን የምንለው መዳን ስለሚያስፈልጋቸው ወንጌል እንሰብካለን። የተቀረው በሙሉ ፔንቴኮስታል የተባለው ማለት ነው ከሉትራውያን ውጭ ማለት ነው። ሉትራውያን ውስጥ ሆነው ድነዋል ብለው የሚሉ አሉ።
እኛ ግን እንደ ፔንቴኮስታል አልዳኑም ብለን መዳን ያስፈልጋቸዋል ብለን እኛው ከመቅደሱ እንቀድስ የነበርን ዲያቆናት መዳን አስፈልጎን የመዳንን ወንጌል የሚሰብኩ ወንጌላውያኑ ናቸው ብለን መተን ከተቀላቀለን በጌታ ምሕረት ድፍን 27 ዓመት አለፈን። ምን ትላለህ አንተ? በግል ቤተክርስቲያንስ ምን ብላ የምታስተምረው? ኦርቶዶክሳውያኑ ድነዋል ለነሱ ወንጌል መስበክ ብላስፌሚ ነው ብላችሁ ነው የምታምኑት? ናትዬ ቀጥል። ቴንኪው። ከዛ ፓስተርዬ ማውራት ትችላለህ። እሺ አመሰግናለሁ ኤርሚ ስለሰጠኝ እድል። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኔ ያገለገልኩባት መካነ ኢየሱስ ቤተክርስቲያን እንደዚህ አይነት አቋም የላትም። ኦርቶዶክሳውያን ድነዋል ብላ አታምንም እና ወንጌልም በስፋትም ለኦርቶዶክሳውያንም ለሁሉም ወንጌል የምትሰብክ ቤተክርስቲያን ናት። እንደዚህ አይነት አቋም የላትም። እንደዚህ አይነት አቋም ይዘው የመጡ ሶሻል ሚዲያ ላይ ውርውር የሚሉ ሰዎች እንዳሉ አውቃለሁ። ምንም አክቲቭሊ እኔም ስለምከታተል ያለውን ነገር በጥንቃቄ ያለው እንግዲህ ሌላ አይነት አጀንዳ ይዘው የመጡ ሰዎች ናቸው እንደዚህ አይነት አጀንዳ የሚያራምዱ ሰዎች እንጂ መሬት ላለችው ቤተክርስቲያን ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደዚህ አይነት አቋም የላትም። ከወንጌላውያን ከሁሉም ሙሉ ወንጌል ከሁሉም ቤተክርስቲያናት ጋር በስፋት በህብረቱና ወንጌል ምድር ላይ የምትሰራ ቤተክርስቲያን ናት እንጂ እንደዚህ አይነት አቋም የሌላት ቤተክርስቲያን ናት። ኦርቶዶክሳውያን ድነዋል ብላ አታምንም ምድር ላይ ያለችው ቤተክርስቲያን። ስለዚህ ሶሻል ሚዲያ ላይ አይቻቸዋለሁ። ብዙ አይነት አጀንዳ ይዘው የመጡ ሰዎች እንዳሉ አይቻለሁ። እኔም በንቃትና በስፋት እየተከታተልኩ ያለው ጉዳይ ስለሆነ ምድር ላይም ከቤተክርስቲያኑ አገልጋዮች ጋር ከቄሶችም ጋር ከወንጌላውያንም ጋር ይህን ነገር የማያውና የምነጋገረው ጉዳይ ነው። እንደዚህ አይነት አቋም የላትም ምድር ላይ ያለችው ቤተክርስቲያን። ይሄንን ነው እኔ ማቀው። አልዳኑም። ወንጌል በስፋት ከአብያተ ክርስቲያናት ህብረት ጋር ሆና በስፋት ትሰራለች፣ ታሰራጫለች። ከከተማ እስከ ክፍለ ሀገር ገጠር ድረስ ሄዳ ዋጋ ከፍላ ወንጌል ምሰራ ቤተክርስቲያን ናት እንጂ እንደዚህ አይነት ወንጌል ላይ እንደዚህ አይነት እንቅፋት ይዛ የምትመጣ ቤተክርስቲያን አይደለች ምድር ላይ ያለችው። ይሄንን ነው እኔ ማቀው። ቴንክ ዩ ናቲ። ይሄን ቪዲዮ ላሰማና ፓስተር ሚላውም ካለ ይበልና በኋላ ናቲ ሐሳብ ተሰጥበታለህ። ሌሎችም ልትራያን ካላችሁ ኑና ተመልሱልናላችሁ። ኦኬ ለበበሉ እዚህ በሙሉ የተሰበሰቡት ሉትራውያንን ብለው የሚሉ ናቸው። አገልጋይ ነን ብለው የሚሉ ናቸው። ይሄ በእርግጥ ኑፋቄ ትምህርት ውስጥ የነበረ ነው። ኒቂያ ብሎ የሚለው ሰውዬ ከነጃፒካ ሰው መንፈስ ነው ብሎ ያምን የነበረ ሰው ነው። አሁን ቅርብ የደረሰን መረጃ ማለት ነው። ሰው መንፈስ ነው ብሎ የሚያስተምር ሰው ነው። ስሙን ለዚህ ለሚቀያየረው እንዳይታወቅበት አኬ ይባላል። ከዛ እስክንድር አለ። ከዛ ደግሞ ኒቂያ አለ። ከዛ ደግሞ መሐመዳውያንም ሊል ይችላል። ሌባ ነው ስሙ ሲቀያየር የሚገኝ። ሌባ ችግር ያለበት ከሆነ ስሙ ሲቀያየር ይገኛል። እና በኑፋቄ ትምህርት ውስጥ ያለ ሰው መንፈስ ነው ብሎ የሚያስተምር የነበረ ነው። ይህ ሰው ደውዬ አላነሳልኝም። ፓስተር ሚኪዬ አይ ቲንክ ቢዚ ሆኖ ነው። ፓስተር ሚካኤል ወንድሙ ባይ ዘ ዌይ ወንድማችን ሚኪ ጋር ያለው ወንድም አለ። አንድ የማከብረው ወንድም በጣም የተወደደ ወንድም አለ። እሱም ጋር ቢሆን ደውለትና ሚኪ ስልክ እንዳያነሳልን እናደርጋለን። ለምን በዛ ቤተክርስቲያን ውስጥ በባይብል ስተዲ ያስጠናል ብሎ የሚል መርዝ የሚረጭ ትምህርት ሰው ስለሆነ በተቀባይ እግዚአብሔር ቃል ቤተክርስቲያን አሜሪካ ባለ አጥቢያ ላይ ይህ ሰው የስተት ትምህርት አስተማሪ ነው። የነጃፒን ትምህርት የሚያቀነቅን የነበረ ሰው ነው። ግን አሁን ሉተራዊ ነኝ ብሎ ባልታጠበ ፊቱ መጥቶ ፔንቴኮስታልን ሲሳደብ የሚውል ጠረጴዛ ከሌለ ሙሉ ወንጌል መሰረት ክርስቶስም ቤተክርስቲያን ተብለው ሊጠሩ አይችሉም ብሎ ሲል የሰማኑ ሰው ነው። አንዱ እሱ ነው። ሌሎች ያው እዚህ ያሉ በሙሉ ሉተራዊ ብሎ የሚሉ ናቸው ያሉት። በጣም የሚያሳዝነው የወንድማችን የናቲ ኢዩኤል ወንጌላዊ ማለት ነው የመካነ ኢየሱስ የሱ ወንድም ኢዮስያስ ኢዩኤል እዚህ ጋር አለ። አብሮ ተቀላቅሏል ማለት ነው። እና ተቀላቅሎ እዚህ ጋር ይህ ሰው የጠየቀውን ጥያቄ ስሙ። ካልተሰማችሁ መንገድ ላይ ስላለው ማለት ጫጫታ ስላለ የድነት ትምህርታችሁ ከፔንቴኮስታል ጋር አንድ ነው ወይስ አንድ አይደለም?
ዙሪያ ጥምጥም አራውንድ ቡሻቱ ዙሩ ብሎ ተቆጥቷቸው ነው በጣም የሚናገረው። ይህንን ቪዲዮ ሙሉን መስማት አለብን። አንድ ናችሁ ወይስ አንድ አይደላችሁም? ወዲያ ወዲህ አትበሉ፣ ግራ ቀኝ አትበሉ፣ ብላክ ኤንድ ዋይት ንገሩ ያላቸው። ካልተሰማችሁ ብዬ ነው። ያው ሰምታችኋል አይደል? ፔንቴኮስታል ወገኖቼ፣ ሉትራውያንም ወንድሞች ከፔንቴኮስታሉ ጋራ በድነት ትምህርት በመዳን ትምህርት አንድ አይደላችሁም ናችሁ አይደላችሁም፣ አራውንድ ዘቡሽ አትዙሩ፣ ቀጥታ ተናገሩ ተብሎ የተባሉት እዚህ ውስጥ ያሉት ከጥቂቶቹ በስተቀር በሴሚናሪ መካነ ኢየሱስ ቤተክርስቲያን ቴዎሎጂ ትምህርት የተማሩ በቤተክርስቲያንም እንደ ኢዮስያስ አይነቶቹ በልደታ መካነ ኢየሱስ ቤተክርስቲያን አሁን እያገለገለ ያለው ወንድም ነው። ኦኬ ከፔንቴኮስታሉ ጋር በመዳን ነገር አንድ አይደላችሁ አይደለንም። ማንም ሰው ማይኩን ከፍቶ ትክክል አይደለም ብሎ ያለው ሰው የለም። ማንም ሰው በድነት ትምህርት። ስለዚህ የድነት ትምህርታችን የኛ ወንጌላውያን አጠቃላይ ከየት ነው የሚቀዳው? በማን ላይ ነው? እንዴት ከመካነ ኢየሱስ ቤተክርስቲያን ጋር ተለያየን? ሌሎቹ አብያተ ክርስቲያናት ከመካነ ኢየሱስ ጋር እንዴት አንድ ሆኑ? የሆንበት ካለ ከተለያየን ተለያይተናል ብለዋል። አንድ አይደለንም ብለዋል። አንድ የሆኑ ወንጌላውያኑ በምን ጉዳይ ነው? ነገረ ድነት ትምህርታችን ከምንድን ነው የሚቀዳው? በማን ላይ ነው? ፓስተር ታሬ ፓስተር ካለ ማለት ነው። የኢትዮጵያ ወንጌላውያን አማኞች ነገረ ድነት ትምህርታችን ከምን ላይ ይቀዳል? አንድ 5 ደቂቃ ጊዜ ስጠኝና ከዛ አንድ ነገር እያስተካከልኩ ነው። ከዛ እመጣለሁኝ። እሺ፣ ታብ ኮፒ ሊንክ ሼር አድርጉት ወገኖች፣ ጸጋ ይብዛላችሁ። እንግዲህ ሉትራውያንን ብለው የሚሉት እንደ ናቲ አሁን ወንድማችን እዚህ ያለው ናቲ እና መሰሎች አሉ። በጣም ኦርቶዶክሳውያን እንደ ዳኑ የማያምኑ መዳን ያስፈልጋቸዋል ብለው ወንጌል የሚሰብኩ እንደኛ የሚተጉ አሉ። እነሱን አንነካም። ይሄንን ልክ ኦርቶዶክስ ስብሰባ እንዲቀመጡ እንዳደረገን መካነ ኢየሱስ ስብሰባ እስክትተቀምጣ በዚህ ጉዳይ ላይ ያላትን አቋም ግልጽ እስክታረግ ድረስ ቅዱስ እግዚአብሔር ምስክር ነው፣ ስራ እንሰራለን። ኦኬ፣ ስራ እንሰራለን። ይሄንን በደንብ አጥርተን እናገራለን። ተባረኩ። ናቲ የምትለው ሐሳብ ካለ ማለት ትችላለህ። እስከዛ እሺ፣ እርምዬ አመሰግናለሁ። እንግዲህ ምለው አሁን ትልቁ ነገር እዚህ ጋር የማየው ነገር የናቲ ዩኤል ወንድም ኢዮስያስ አለ አይቻለሁ። አሁን ያየሁት እዛ ጋር መኖሩን በእርግጥ አንዳንድ ሰሞኑ በአንዳንድ ቤቶች ላይ አይቼ ጥያቄ ነበረኝ በሱ ላይ ራሱ። ምክንያቱም ቪዲዮ ይዤበት ነበር። አንዳንድ በእንደዚህ አሁን የተለያየ ታሪኮ ይዘው የሚንቀሳቀስ ሶሻል ሚዲያ ካሉ ሰዎች ጋር በውስጥ እንደሚገናኝ አይነት ነገሮችን ሲያወራ ሰምቻለሁ። እንግዲህ እሱም ያው ጥላቻ ገብቶበታል ማለት ነው። ምክንያቱም ከካውንስሉ ጥላቻ ስላለው እንግዲህ አንዳንድ ነገሮችን አክቲቭሊ ሶሻል ሚዲያ ላይ የሚፈሳቸውን ነገሮች እከታተል ነበረ። ጥሩ አይነት ነገሮችን ለወንጌላውያን ያለውን አመለካከት አንዳንድ ነገሮችን ከካውንስሉ ጥላቻ አንጻር የሚጽፋቸውን ነገሮች እያየው ስለነበረ አሁን እንግዲህ ተስቦ ከነዚህ ከጽንፈኞቹ ጋር ተልኮ ካላቸው አካላት ጋር አውቆ ምን ሳያቅ ተሳታፊ እንደሆነ ይሰማኛል። እንግዲህ እንደዚህ አይነት ነገሮችን እንግዲህ እኔ ምድር ላይ ካሉ እኔን ካስተማሩ ካገለገሉ ከቄሶች ከወንጌላውያን ጋር እንግዲህ እንደዚህ አይነት ነገሮችን እኔም
በንቃት ሆኜ እከታተላለሁ። ምክንያቱም እንደዚህ አይነት ነገሮች አሁን ቤተክርስቲያኒቷን ለሁለት ለመክፈል እና ሰው እንዳለ እንዳይኖር እንዲበተን ለማድረግ እያሴሩ አይነት ነገሮችን አሁን እየታየ ያለው። አንድ አይደለንም ከተባለ መሰረቱ መጽሐፍ ቅዱስ ነው። እኛ ምናምነው መጽሐፍ ቅዱስ መሰረታችን ነው። የሁሉ በላይ የሆነ መሪያችን መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን ነው ምናምነው። ከእግዚአብሔር ቃል ውጪ የሆነውን ማንኛውንም አይነት ሰው ሰራሽ ነገር አንቀበልም። እንደ ቤተክርስቲያኗ ስርዓት አስተዳደር አንዳንድ ነገሮችን የምንቀበላቸው ከመጽሐፍ ቅዱስ ጋር የማይጋጭ ነገሮችን ልንቀበል እንችላለን። ያም እንደ ስርዓት አይነት ነገሮችን ነው እንጂ መጽሐፍ ቅዱስን የሚቃረን ነገር አንድንም ነገር ምድርቷ ላይ ያለችው መካነ ኢየሱስ የምትቀበል አይደለችም። እንግዲህ እነኚህ የተለያየ ተልእኮ ይዘው ሶሻል ሚዲያ ላይ የመጡ አይነት ሰዎች ነበሩ። አሁን ምድር ላይ እንደወረዱ ነው የሚሰማኝ። ምድር ላይ ወርደው አንዳንድ ሰዎችን በጥቅም ይሁን በምን ይዘው ስበው እያስገቡ እንደሆነ እያየው ነው። ይሄንን ደግሞ እንግዲህ እኔም ከማገኛቸው ሰዎች ጋር ሆኜ እንደዚህ አይነት ነገሮችን የቪዲዮ መረጃዎችን ተይዞ ምድር ላይ በንቃት እየሰሩ ያሉትን አሁን እንደ ኢዮስያስ አይነት ሰዎችን እንግዲህ እንዲፈተሹ ለማድረግ በተቻለ መጠን እንሰራለን። ምክንያቱም እንደዚህ አይነት ለወንጌል እንቅፋት ሆነው የሚንቀሳቀሱ አይነት ሰዎች በጥብቅ ሊወገዙ ይገባል። ይሄንን ነው የምለው። ኤርሚ ናቲ ኦኬ፣ ምንድነው? እሺ፣ ሌሎችም ሰዎች ካላችሁ ገስት መላክ ትችላላችሁ። ያው ጥያቄ ለሉትራውያን ነው እየጠየቀን ያለ ነው። የጥያቄያችንም ዋነኛው ነገር ነገረ ድህነትን በተመለከተ ነው። እንግዲህ እንደ ናቲ አይነት እዚህ እንዳለ ወንድማችን ናቲ ሉትራዊ ነው። እንደሱ አይነት ወንድሞቻችንና ወገኖቻችን ስላለ ተጠንቀቀን ነው የምንጠይቀው። እንደተባለው የመዳን ትምህርት የነገረ ድነት ትምህርታችን ለካ የመካነ ኢየሱስና የኛ የፔንቴኮስታሉ አንድ አይደለም ብለን እንድንል አድርገዋል። ብዙ ሺህ ሰው በተሰበሰበበት አልሸጠ ያለ በግ ይመስል ተደርድረው 8 ሆነው ጥያቄ ብላክ ኤንድ ዋይት አራውንድ ዝምብሽ አትዙሩ ንገሩ ከፔንቴኮስታሉ ጋር በመዳን ትምህርት አንድ ናችሁ ወይስ አይደላችሁም ብሎ ሲል 5ቱ ፒላሮቻችንን ያፈረሰ ክርስቶስ ብቻ እምነት ብቻ ጸጋ ብቻ ብሎ የሚለውን ያፈረሰ ትምህርት አይ አንድ አይደለንም ብሎ ሲል ማናቸው ማይክ ተከፍተው ኖ በክርስቶስማ አንድ ነን፣ መዳን በክርስቶስ ነው፣ በጸጋ ነው፣ በእምነት ነው፣ ይሄማ አንድ ነን ብሎ ያለ ማንም የለም። ከኢዮስያስ ኢዩኤል ጀምሮ ማለት በጣም ማከብረው ወንድም ነው። ከሱ ጀምሮ ማንም አይ ኖ እዚህ ላይማ እኔ የተለየ ሐሳብ አለኝ ብሎ አላለም። ለምን? ሐሳቡን ይገዙታል። በጣም ነው የሚገዙት። እውነቱን ልንገራችሁ፣ እኔ አሁን የተቀራችሁ የወንጌላውያን አማኞች ፔንቴኮስታል የተባላችሁ ማናችሁ መታችሁ ማስተባበያ እንዳሰጡኝ። ሐሳቡን የሚገዙት ሰዎች አሉ ቤተክርስቲያኒት ውስጥ የተሰገሰጉ ቄሶች ነን ወንጌላውያን ነን ብለው የሚሉ አሁን ዛሬ አንድ አገልጋይ ምናልባት ፓስተርዬን በውስጥ ጠይቄው ተማክሬ ማድረግ አለብኝ። ስሙን ፐብሊክ አደርገዋለሁ። ኢትዮጵያ ውስጥ በአካል እያለው ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋይ ነው። አውትሪች ወንጌል የምሰብክ ወንጌላዊ መሆኔን ያውቃል። ካላወቀም የግድ ማወቅ አይጠብቅበትም። ጌታ የወንጌል አገልግሎት እንዳገለግል የጠራኝ እዚህ ቲክቶክ ላይ አይደለም። በመሬትም ላይ ሳለው ከተጠራሁበት ጊዜ ጀምሮ ጥሬን ማቅሰው ነኝ። ፓስተር አይደለሁም፣ ምን አይደለሁም፣ የወንጌል ሰባኪ እንደሆንኩ አውቃለሁ። ምን አለኝ አንዴ፣ ጌታ በጠራቸው ሰዓት ይምጡ፣ ተዋት ነዝንዟቸው አለኝ። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ውስጥ የሚታወቅ ታዋቂ አገልጋይ ፓስተርዬን ጠይቄው ስሙን ነገ ገልጠዋለሁ። ከፓስተር ታሬ ጋር ተመካከሬ አስፈላጊ ከሆነ ማለት ነው። ኦኬ ፓስተርዬ። እሺ ኤርሚዬ፣ ሁላችሁንም ሰላም ብያለሁ። እዚህ ያላችሁ ሰዎች ሁላችሁም እንዴት ናችሁ? ሰላም ነው ወይ?
ደህና አይ ቲንክ ይሄ ኢሹ በጣም ሲሪየስ ኢሹ ነው። በጥንቃቄ መታየት አለበት። ሚዛን ተጠብቆ ሊታይ ይገባል ብዬ አስባለሁኝ። እና የመጀመሪያው ነገር ምንድነው? የመካነ ኢየሱስ ቤተክርስቲያንን እነዚህ አሁን እሱን ከማንሳት በፊት ቅድም ኢዮስያስ የኛ ኢዮስያስ ነው ቅድም ያነሳው የናቲ ወንድም ኢዮስያስ ዩኤል እሱ ባለበት ነው በመዳን ትምህርት አንድ ነው ብሎ ሲል ሰውየው አንድ አይደለንም ከፔንቴኮስታሉ ጋር በመዳን ትምህርት እናንተ ሉትራውያን አንድ ናችሁ ብሎ ሲል አንድ አይደለንም ብሎ ሲል ማይክ ከፍቶ እንኳን አልተቃወመም። ስለዚህ ሐሳቡን ይገዛዋል ማለት ነው። እሱን መገመት ሊያስቸግር ይችላል። እንደ ግምት ልናስብ እንችላለን፣ ግን ሐሳቡን ይገዛዋል ብሎ መደምደም ትንሽ አስቸጋሪ ሊሆን ይችላል። ኤኒዌይስ ትንሽ አስደንግጦኛል እሱ ኢየስሙ። አንደኛው እዛ ቤት ውስጥ መገኘቱ በራሱ የሚያስደነግጥ ነው። ሁለተኛው ምንም አለማለቱ፣ ምክንያቱም እኔ እስከማውቀው ድረስ ኢዮስያስ ጴንጤቆስጣዊ ነው እና በዚህ ልክ እንዴት ሊሄድ እንደቻለ አላቅም። እንግዲህ እስቲ በግል ማውራት ይጠይቃል። ከሱ ጋር ምን አስበህ ነው ምንድን ነው የሚለውን ማየት ወንድማዊነቱን ጠብቆ ተገቢ ነው የሚሆነው። ወደ ነጥቡ ስመለስ ግን ሁለት ነገር ለሁለት ከፍሎ ማየት በጣም በጣም አስፈላጊ ነገር ነው ብዬ አስባለሁኝ። አንደኛው አስተምህሮ ነው። ሁለተኛው ድህነትን በተመለከተ ያለ ብይን ነው። እንደ አጠቃላይ ስለ መዳንና አለመዳን ጉዳይ እንደ አጠቃላይ ማለት ነው። ለአጠቃላይ ኦርቶዶክስ ውስጥ ሆነው የዳኑ ሰዎች እኛም ማናቃቸው በጌታ አምነው የዳኑ ሰዎች አሉ። እኛ ወንጌል አማኞች ጋር ሆነው ደግሞ ዝም ብለው እዚህ ስለሚመጡ ብቻ ድነዋል ብሎ መናገር የማይቻል ወይም ድህነት እነሱ ጋር እውን ሆኗል ብሎ መናገር የማይቻል ሰዎችም አሉ። እንደ ተቋም የሚነሳው ነገር እንደ ተቋም አሁን የሚነሳው ነገር ሚዛኑን እንዳይስት መጠበቅ በጣም ተገቢ ነው ብዬ አስባለሁ። አንድ ሁለተኛ ወንጌልን በኦርቶዶክስ ቤተ እምነት ውስጥ ላሉ ሰዎች መስበክ ብላስፌሚ ነው ብሎ የተናገረው ሰው አይ ቲንክ በኢትዮጵያ ያለችውን መካነ ኢየሱስ ቤተ ክርስቲያን ይወክላል ብዬ እኔ አላስብም። ኤርሚ ይወክላል ብዬ አላስብም። ምክንያቶች አሉ ለዚህ። አንደኛው ምክንያቴ አሁን በኢትዮጵያ ሆኖ እያገለገለ አይደለም ያለው አንድ። ሁለተኛ ቤተክርስቲያኒቱ እንኳን ዲስፕሊን ታድርገው ቤተክርስቲያኒቱ ትጠይቀው በኢትዮጵያ ያለችው የመካነ ኢየሱስ ቤተክርስቲያን ትጠይቀው ብለን ብንል የሚኖረው በባዕድ ምድር ነው። በባዕድ ምድር ደግሞ በሚኖርበት አካባቢ የት አጥቢያ ቤተክርስቲያን አባል እንደሆነ ግልጽ አይደለም። ሪሊ በሚኖርበት አካባቢ ባለች ሲጀመር በዛ ከኢትዮጵያው መካነ ኢየሱስ ጋር ንክክቶሽ ያላት መካነ ኢየሱስ አለች የሚለው አንድ ጥያቄ ነው። ያም ሆኖ ደግሞ አይ በአሜሪካን ሀገር ካለችው ሉትራን ጋር ነው ያለው ከተባለም የትኛዋ ሉትራን? ምክንያቱም በዚህ በአሜሪካን አገር ሁለት የተከፈሉ ሉትራውያን ናቸው ያሉት። በጅምላ መጨፍጨፍ በጣም ከባድ ነው። አንደኛዎቹ በጣም ሁለት ናቸው ወይስ አምስት ናቸው? እኔ ያለ ኢንፎርሜሽን እኔ ማቀው 9 ይላል። 5 ግን ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኔ ማቀውን ነው። እኔ ባለኝ መረጃ ልክ ነው። ሊሆን ይችላል አንተ የምትለውም ሊሆን ይችላል። እኔ በማቀው ነው የምነግርህ ያለሁት እና እኔ በማቀው በሁለት የተከፈሉ ናቸው። የመከፈላቸው አንዱ ምክንያት እና ዋናው ነገር ደግሞ ይሄ የግብረ ሰዶማዊነት ጉዳይ ነው። በግብረ ሰዶማዊነት ጉዳይ ላይ ጠንካራ አቋም ያላቸው ጨርሰው ይህንን ነገር የማይቀበሉ
በልሳን የሚናገሩ የጸጋ ስጦታ የሚለማመዱ ሰዎች አሉ። በስም ሁሉ መጥራት ይቻላል። ፈቃዳቸውን ስላልጠየቁ በሚዲያ ላይ ስማቸውን አላነሳም፣ ግን በቅርበት የማውቃቸው ሰዎች አሉ። ይሄንን ያለው ሰው በየትኛው ወገን ነው ያለው የሚለው በጣም መታወቅ አለበት። አንዱ እሱ ነው። ከዚህ ጋር ተያይዞ እነዚህ አሁን ያልኩ ወገኖች ወንጌልን ለሁሉ ሰው መሰበክ አለበት ነው የሚሉት። ለሁሉ ሰው መሰበክ አለበት። እኛም እንደው ኦርቶዶክስ ብቻ ብለን አይደለም የምንለው። እኛም የምንለው ለሰው ልጅ ሁሉ ወንጌል መሰበክ አለበት ነው፣ ኢንክሉዲንግ ኦርቶዶክስ። ለሙስሊሙም እንሰብካለን። ኦኬ አዎ ማለት አየሁት ያልኩ አገልጋይ እሱ ነው። አትጥራው። ለምን መሰለ እሱ የራሱ የሆኑ ብዙ ፍረስትሬሽኖች አሉት። ኤርሚ የራሱ የሆኑ ከቤተክርስቲያኒቱም ጋር የተያያዘ የምናውቀው የረጅም ጊዜ ፍረስትሬሽን አለው። እንደምታውቀው በአገልግሎቱ ደግሞ ባሰበው ልክ የተዋጣለት ሰው አይደለም። በተነሳበት ፍጥነት መሄድ ያልቻለ የራሱ ብዙ ነገሮች አሉ። በነዛ ምክንያት ከራሱ ፍራስትሬሽን ተነስቶ ሊናገር ይችላል። ግን ይሄ ሰው ይሄ እውቀቱ ከየት መነጨ ፓስተር? የእውቀት አይደለም። ይሄ እውቀት ሳይሆን ከዝለት የሚወጣ ነገር ነው። እኔ እርግጠኛ ሆኜ ነው የምነግርህ፣ በቅርበት ስለማውቀው ከመታከቱ ከመዛሉ ተስፋ ከመቁረጡ ከምናምኑ የመጣ ነገር እንጂ በሱ ይሄንን የነገረኝ ጊዜ በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን አሁን ስሙን በውስጥ የጻፍኩልህ ያየው ሰው ሰሞኑን ማልጠራው ይህ ሰው ያኔ በአመራር ደረጃ ላይ ተቀምጦ ኢትዮጵያ ወንጌላዊት መካኒስት ቤተክርስቲያንን በአንድ ማህበረ ምዕመናን ላይ እየመራ በነበረበት ጊዜ ነው። ያን ጊዜ ልንገርህ ያ ጊዜ በመካነ ኢየሱስ ቤተክርስቲያን ውስጥ ለሁለት ተከፍለው ድብድብ ላይ የነበሩበት ጊዜ እና እሱ የአንደኛው ጎራ እንትን ሆኖ ነው የቤተክርስቲያን መሪ ሆኖ ተቀምጦ የነበረው። አውቃለሁ ወንጌልን ከመስበክ ጋራ ጌታ በጠራቸው ሰዓት እያልኩ ያለሁት ምንድነው ኤርሚዬ፣ እያልኩ ያለሁት ምንድነው የቤተክርስቲያኒቱ አቋም አይደለም፣ የእሱ የራሱ የግል ባህሪ እንደገናም በወቅቱ ከነበረው ነገር ተነስቶ ከመጀመሪያ ጀምሮ ከቤተ ክርስቲያኒቱ ጋር ያለው ነገር አለ። የእሱን አቋም የመካነ ኢየሱስ አቋም ነው ብሎ ለማሰብ ያስቸግራል። የእሱን አቋም የመካነ ኢየሱስ ነው ብሎ ለማሰብ ያስቸግራል። ኢቭን አሁን እንኳን አብሯት ነው ፓስተርዬ በወቅቱ የተፈጠረው ነገር አበሳጭቶት ሊሆን ይችላል። ቤተክርስቲያን ለሁለት የተከፈለችበት ወንጌላዊት መካኒስት ቤተክርስቲያን ለሁለት የተከፈለችበት ጊዜ እንደነበረ አውቃለሁ። እነሱም ብቻ ሳይሆን ሁላችንም ያሳዘነን ጉዳይ ነው። ግን ወንጌልን ከመስበክ አቅጣጫ ቃል በቃል እኮ ካፌ ውስጥ ቁጭ አድርጎኝ ነው ፓስተር ምንድን ነው ያለው? ጌታ ሲጠራቸው ይምጡ፣ አትነዝንዟቸው። ወንጌል ሰበካ በላችሁ ወጣችሁ አትነዝንዟቸው እኮ ነው ያለኝ ለኔ በጆሮ። ይሄ እኮ ይኸውልህ ኤርሚዬ በየመድረኩ ውስጥ የሚናገራቸው አግባብ ያልሆኑ ከመስመር የወጡ ንግግሮች አሉ። የአገልጋዩን የግሉን ድካምቶ ፓስተር ያው ስሙ ስለነበር ለምን መሰለህ? ቆይ ይኸውልህ ከዛ አንጻር የማወራው ለምን መሰለህ? ቆይ ብላስፌሚ ነው ለነሱ ወንጌል መስበክ ብላስፌሚ ነው ብሎ ከሚሉት ተርታ አይመስልም? ምክንያቱም ቄሶች ከወንጌላውያን ጀምሮ ከላይ መካኒሱ ይሄኛው ብላስፌሚ ነው ከዚህኛው ጋራ ከዚህ አሁን ብላስፈሚ ነው ብሎ ስድብ ነው ለነሱ ወንጌል መስበክ ስድብ ነው ብሎ ከተናገረው ወንድም ጋር ይሄኛውን አታነጻጽረው። እንትን አይደለም፣ ግድ የለህም ኤርሚ፣ በጭራሽ እንደሱ አይደለም። የራሱ የሆኑ በቃ እኔ ነኝ የማውቃቸው እኔ በምለው ልክ ነው መሄድ ያለበት የሚል ነገር ያለው ወንድም ነው። ለዛ ነው እንዲህ አይነት ነገር እና ደግሞ ሌላው በወንጌል ሰበካው አቅጣጫ ያም በደንብ ያምንበታል። ግን ምን አለ መሰለህ፣ አንደኛ አንተን ነው ቁጭ አድርጎ ያናገረህ። አየው አንተን ለምን ቁጭ አድርጎ አናገረህ? ሪሊ ወንጌል መስበክ ክልክል እንደው ትክክል ስላልሆነ ነው ወይ እንዲህ ያለህ? ወይስ
ምናልባት እሱ እያለ አንተ ትላንት መጥተህ በዚህ አገልግሎት ጎዳናውን ስለሞላህበት ይሁን። ብዙ ምክንያቶች አሉ። የእሱን እንትን የቤተ እምነቲቱ አቋም አድርጎ ለመውሰድ በጣም 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 አስቸጋሪ ነው የሚሆነው። በጣም አስቸጋሪ ነው የሚሆነው። ኤርሚ ብዙ የምታያቸው ፋክተሮች አሉ። ለማንኛውም አንድ ቪዲዮ ስለአንተ የላኩልህ ስለዚህ ሰው እዚሁ አሁን ባለሁበት ሀገር ላይ ሆኜ እሱም በዛው ኢትዮጵያ ውስጥ ሆኖ ከኦርቶዶክሳውያኑ አቅጣጫ አሁን በእነዚህ መጽሐፍቶች ጉዳይ እኛ ጠንከራ አድርገን የኦርቶዶክስን የስተት አስተምሮታቸውና ነገረ ድነትን በተመለከተ ወንጌልን የሚጋፉ ከኢየሱስ ክርስቶስ እኩል ትከሻ ለትከሻ የተለካኩ በፍጡራን ላይ መታመን በፍጡራን መቃብር ላይ መታመን ያለው ነገር ስንናገር ምንድነው ያለው? አንድ ቪዲዮ ታስታውሳለህ? ልኬልህ በውስጥ መስመር። እንደው ልናገር ወጥቼ መልስ ልስጥ ብዬ ስል ተው አልከኝ እና ተውኩትኝ። እሱ ላይ ብቻ አይደለም። ይኸውልህ በጣም የሚገርም ነገር ልንገርህ። ቆይ ልንገርህ ከራሱ ጋር እንዴት እንደሚጋጭ። ይሄ ወንድማችን በጸጋ ስጦታ ልምምድ ያምናል። አሁን የምልህ ወንድማችን በጸጋ ስጦታ ልምምድ ያምናል እና አንድ ሰሞን ሰዎች በእግዚአብሔር መንፈስ ተነክተው ይወድቃሉ፣ የእግዚአብሔር መንፈስ ሰዎችን ይጥላል የሚል ነገር በአዲስ አበባ ከተማ በሙላት ተነስቶ ነበር እና ብዙ አገልጋዮች ያን ልምምድ ይለማመዱ ነበር። በዛ ጊዜ መድረክ ላይ ቆሞ ማለት ነው፣ በቆመበት መድረክ ሁሉ ይሄንን ልምምድ ሲኮንን ነበር። ሲኮንን በጭራሽ እያለ ደን የሆነ ነገር ነው የምነግርህ። ከዛ አንድ ቦታ አገለገለ፣ እኔም ባለሁበት ነው ያገለገለው እና ይሄን ልምምድ እንትን ይል ጀመር እና ጥያቄ ነው የጠየቅኩት። ይሄ ነገር አንተ ስታረገው ልክ ሌሎች ሲያረጉት ስህተት ነው የሚሆነው አልኩት። መድረክ ላይ እንዳለው አይደለም። በጣም ተጎዳ። ገባ? ይችን ጥያቄ ስለጠየቅኩት በጣም ተጎዳ እና ምን ልልህ ነው ምንድን ነው እኔ ያላረግኩት ሌላው ያረገው የሚል ነገር አንዳንዴ ይታያል። እኔ አሁንም ምለው ምንድን ነው የእሱ አቋም የቤተ ክርስቲያኒቱ ሊሆን አይችልም። የዚህ አሁን ያልነው ሚዲያ ላይ መጥቶ ያው በአደባባይ ራሱን ስለገለጠ ነው እኔ ይህኛውንም ወንድም የማነሳው እንጂ ምንም እሱን ይሄኛውም ወንድም የእሱ አቋም ነው። ግን ይሄንን አቋም ገዝተው ይሄንን ሀሳብ ይሄንን ይዘው እያጨበጨቡ በተለይ አሁን ያነሳልኝ እንደ ዮሲያስ አይነት ሰዎች ሌሎችም አገልጋዮች ይሄ ሀሳብ ልክ ነው ብለው መካነ ኢየሱስ ተቀምጠው ከሆነ ቤተ እምነቲቱ ራሷን ማየት አለባት። ቤተ እምነቲቱ ራሷን የምታየው አገልጋዮቿን ማለት ውስጧ ያሉ አገልጋዮች እንዴት ነው ጎበዝ፣ ምንድን ነው የምታምኑት ብላ መጠየቅ ያለባት ይመስለኛል። እንዲህ አይነት አስተሳሰብ ያላቸው አገልጋዮች አይኖሩም ልል አልችልም። እዛ ብቻ አይደለም፣ ፔንቴኮስታሎቹም ጋር አሉ። ባይደዌ አሁን አንተ ያልከው አይነት ለዘብተኛ አቋም ያላቸው ሰው አትረብሹ፣ ሰው አታስቆጡ፣ ጌታ ነው የሚያድነው፣ ጌታ ባል የሚል ለዘብተኛ አቋም ያላቸው ሰዎች አሉ። የነዚህ ሰዎች አቋም ግን የኛ የፔንቴኮስታሎቹ አቋም ነው ማለት አይደለም። እንደ ቤተ እምነት ስናስብ ማለት ነው። በዚህ አግባብ ነው መታየት ያለበት እና ይሄንን ልክ ያልሆነ ትምህርት ይዘው ወይም ልክ ያልሆነ ትምህርት ለማለት ያስቸግረኛል፣ ልክ ያልሆነ አስተሳሰብ ይዘው እዚህ ሶሻል ሚዲያው ላይ መጥተው የዚህ አይነት ትርምስ መፍጠር አግባብ አይመስለኝም። በዋናው ደግሞ ቅድም ባሳየኸኝ ቪዲዮ ላይ እንግዲህ እኛ ከፔንቴኮስታሎች ጋራ በነገረ ድህነት ጉዳይ ልዩነት አለን። ጆሮዬን የሰማው እንግዲህ ቅድም ያሳየኸኝ ቪዲዮ ዝም ብዬ አይደለም የምናገረው። ማንኛቸው እንደሆኑ ይሄንን ያሉት አላቅም። ልዩነት አለን ብለው መልስ የሰጡት ሰውዬ ማን እንደሆኑ አላቅም፣ ግን ድምፅ ሰምቻለሁኝ። ማን ናቸው እንዲህ ያሉት? ኤርሚ በተጠየቁ ጊዜ ኤርሚ ሄደ እንዴ? ኤርሚ ኦኬ፣ እሺ። ኤኒዌይስ የነበራችሁ ሰዎች ሰምታችኋል። ድምፄ ይሰማል? ብሩኬ? አዎ ፓስተር፣ በጣም ይሰማል። ኦኬ፣ እሺ። ኤርሚ ጠፋብኝና ነው ዞር ብሎ ይሆናል። እሺ። እና በነገረ ድህነት
ሉትራውያን ወይ ደግሞ የኢትዮጵያ መካነ ኢየሱስ ቤተክርስቲያን እና ፔንቴኮስታሎች አንድ አይደለንም የተለያየነን ብለው መናገራቸው እኔ የሉትራንን መሰረት አለማወቅ ይመስለኛል። ምክንያቱስ ምንድን ነው ያላችሁኝ እንደሆነ ራሱ ማርቲን ሉተር ከካቶሊክ ቤተ እምነት ጋር ግጭት ውስጥ የገባበት ያንን ቤተ እምነት ትቶ የወጣበት መሰረታዊ ትምህርት መጽሐፍ ቅዱሱ መዳን በክርስቶስ ኢየሱስ በማመን ብቻ ነው ይላል፣ ድህነት በጸጋ ብቻ ነው ይላል ብሎ ይሄንን አምኖ ይሄንን ትምህርት ለሉተራውያን ካቴኪዝማቸውን ሁሉ የጻፈላቸው እሱ። የወንጌል ወይ ማነው ፔንቴኮስታሎችስ ነገረ ድህነትን በተመለከተ ምን ያምናሉ ብለን የጠየቅን እንደሆነ ፔንቴኮስታሎችም የሚያምኑት ግልጽ በሆነ መንገድ አዳኙ ኢየሱስ ክርስቶስ ብቻ ነው፣ ጸጋው በእምነት ነው የሚያድነው ብለው ነው የሚያምኑት። እንግዲህ እንደ ተቋም ነው እያወራ ያለሁት። በተቋሞቹ መካከል ያለውን በአስተምሮ ድነት ላይ ያላቸውን ጉዳይ ነው ያነሳሁት። ሌላ ቀርቶ ነገረ ክርስቶስ ላይ እንኳን ያላቸው እንትን ስንጥር ታክል ልዩነት የሌለው ነው እኔ እስከማውቀው ድረስ እኔ ባለኝ ንባብ መሰረት። እዚህ ሶሻል ሚዲያ ላይ በሆነ ሰው ስለተናደዱ የሆነ ነገር ስለተፈጠረ ልዩነት ወይም ሌላ ነገር ስላለ ልዩነት አለን ብለው ያሉ ሰዎች ትክክል አይደሉም። እኔ ኢየሱስን በግሌ ደውዬ ወቅሰዋለሁ። ይህን ጉዳይ ኢዮስዬ እዚሁ አለ እየሰማ ነው። ከቻልክ ግባ እያልኩት ነበር። ለእኔ በውስጥ መስመር ጽፎልኛል። ያለው ነገር እዛ ጋ ያሳየው ነገር አለ። ኢዮስዬ ስላለ የምችል ከሆነ ይሄን ዝም ማለት አልነበረበት። የቤተክርስቲያኒቱ አገልጋይ ነው። አይ እኔ እስከማውቀው ድብና ያለ ጴንጤቆስጣል ነው ሰውየው። እንዴ ጸጋ ስጦታ አቁሟል የሚሉ ሰዎችን እኮ እየሞገተ ያለ ወንድም ነው። እና እንግዲህ ምናልባት ታፍኖ እንዳይናገር መብት ተከልክሎ ምናምን ሊሆን ቻሮ ነው፣ ወይም ደግሞ በራሱ ሲቹዌሽኑን አይቶ የግድ ለዚህ ጋር መልስ አልስጥ ብሎ ሊሆን ይችላል። ወይ እሱን ክሊር ያደርጋል። እሱ ከቻልክና አይ ቲንክ መናገር የምችል ከሆነ ለሊት ግን ምንድነው እንደ በነገረ ድህነት ላይ ሉትራውያን ከጴንጤቆስጣሉ ምንም ልዩነት የላቸውም። እንግዲህ እዛ ጋር ወጥቶ የተናገሩ ሰዎች የሉትራውያንንም አስተምሮ አያውቁትም፣ የጴንጤቆስጣሉንም አስተምሮ አያውቁትም። እኔ እንደሱ ነው የምደመድመው። ለምን ካልከኝ የሚዳነው በጸጋ ነው፣ የሚያድነው ክርስቶስ ነው፣ ክርስቶስን ማመን በጸጋ ያድናል ብሎ እኮ ቤተ ክርስቲያንን አደሰ የተባለው ሉተር ነው። ሉተር ያለው ይህንን ነው። ትምህርታቸው ይሄ ነው። ቲክታክ ላይ አይደለም ሰውዬ ይሄን ያለው። ከሮማ ካቶሊክ ቤተክርስቲያን ጋር ጉሮሮ ለጉሮሮ ተናንቆ የሮማ ካቶሊክ ቤተክርስቲያን ብዙ የምታወራውን የተሳሳተ የድህነት መንገድ ልክ አይደለም ብሎ የሞገተ ሰው ቲክታክ ላይ አልጀመረም ማለት ነው። የሉትራን ትምህርት እዚህ ቲክታክ ላይ አልጀመረም። እዚህ ቲክታክ ላይ አልጀመረም። ታሪክ አለው፣ የራሱ ታሪክ አለው። ታሪካቸውን ስናይ የሚያምኑት ይሄንን። ጴንጤቆስታሎች ውስጥ ይሄን ሆኖ ነው የሚያምኑት። እንዴ ጴንጤቆስታሎች እኮ ከየትም ዱብ አላሉም እኮ ከየትም ዱብ አላሉም። ከዚሁ ከፕሮቴስታንቱ ውስጥ የነበሩ ዝም ብለው ከሆነ ነገር ውስጥ የመጡ ሰዎች እኮ አይደሉም። ፕሮቴስታንቱ ውስጥ የነበሩ ሰዎች ቆይተው የመንፈስ ቅዱስ የጸጋ ስጦታ ይሰራል ወደሚለው እምነትና ትምህርት ልምምድ የመጡ ሰዎች ናቸው። በመሰረታዊ ነገር ላይ ልዩነት የላቸውም እንጂ ፓስተር ኢዮስዬ እሺ፣ ቴንኪው እንጠብቃለን። ኢዮስዬ ህፃን ልጁ አጠገቡ ስለተኛ ትንሽ ደቂቃ ስቶኝ ይገባለሁ ብሏል። እሺ ኢዮስዬ እንጠብቃለን። ተባረክ። ስለዚህ ማን ያለው የሉተራውያን እምነት ብቻ
ሚስጥራትን ያገለለ አይደለም የሚል አንድ ኮመንት አንብቤ ያለሁኝ። ምንድናቸው ሚስጥራቱ? ምንድናቸው? በምን አግባብ ነው የሚያዩዋቸው የሚለው መታየት አለበት። ኦፍኮርስ የጌታ እራትን በተመለከተ የሚሉት ነገር አለ። ቅዱስ ቃሉ ምን ይላል ነው። ቅዱስ ቃሉ ምን ይላል? በመሰረታዊ ጉዳይ ላይ ኢሴንሻል ነገሩ ላይ ከኛ ጋር የሚያለያያቸው ነገር አለ ወይ የሚለው እሱ በደንብ መታየት አለበት። እኔ እስከማውቀው ድረስ መሰረታዊው ነገር ላይ ችግር ያላቸው አይመስለኝም። ኦንሊ ጥምቀትን በተመለከተ እንግዲህ ከጥንትም ጀምሮ ከአናባፕቲስቶቹ ጋር ወይም ከፕሮቴስታንቶቹ ጋር ምናምን ልዩነቱ የመጣበት ዋነኛ ምክንያት ሁለት ነው። አንደኛው የጥምቀት ጉዳይ ነው። ሁለተኛው ደግሞ የመንፈስ ቅዱስ የጸጋ ስጦታ ልምምድን በተመለከተ ነው። ከታሪክ ከመጀመሪያ ጀምሮ ያላቸው ልዩነት ከፔንቴኮስታሉ ጋር እነዚህ ሁለት ነገሮች ናቸው። በነገረ ድነት ላይ ልዩነት ኖሯቸው አያውቅም። ጥምቀትን በተመለከተ እነሱ ሕፃናት ያጠምቃሉ፣ እነዚህ አዋቂዎች ያጠምቃሉ። ያመነ የተጠመቀ ይድናል የሚለውን እነዚህኞቹ ያምናሉ። እነዛ ደግሞ ባያምንም እናጥምቀው ብለው ይላሉ። ይሄ ዝም ብሎ የመጣ ነገር አይደለም። ዝም ብሎ የመጣ ነገር አይደለም። ወደኋላ ሄዶ ማየት ያስፈልጋል። ሉተር ራሱ የወጣው ከካቶሊክ ስለሆነ በዚያ ያ ነገር ስለነበረ ሲወጣ ሁሉን ነገር አራግፎ አልወጣም። ሲወጣ ሁሉን ነገር አራግፎ አልወጣም። ይዟቸው የወጣ አንዳንድ ልምምዶች አሉት፣ አንዳንድ ስርዓቶች ምናምኖች አሉት። እነዛን ወደ በኋላ ላይ ሰውየው ካለፈ በኋላ እንግዲህ በቤተ እምነት ውስጥ ያሉ ተምረናል እናውቃለን የሚሉ ሰዎች ቅርጽ እያስያዙ ያመጧቸው ነገሮች አሉ። ይሄንን ነገር ከዋናው ከመሰረታዊው ነገር ጋር ሁለት መሰረታዊ ነገር ነው እዚህ የማየው። አንዱ ለኦርቶዶክሳውያን ወንጌል መናገር ስድብ ነው ብሎ እንደ ተቋም እንዳጠቃላይ ጠቅላላ ኦርቶዶክሳውያን የዳኑ ናቸው የሚል እሳቤ ይዞ መናገር አንድም የኦርቶዶክስ ኢትዮጵያ በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሏትን መጽሐፍቶች ነገረ ድህነትን በተመለከተ ከመጽሐፍ ቅዱስ ጋራ እነሱ ምን ይላሉ? ለሙግት አይሆኑም። በእነሱ ላይ እንትናን የሌለ በምን አግባብ እንደሆነ አይገባኝም። በሎጂክ ይሁን በነገረ መለኮት ይሁን ይሄ የሚባለው አይገባኝም። ያንን ጠቅሰው እያስተማሩ አማኞቻቸው ወይም የቤተ እምነቱ ሰዎች እዛ ላይ እምነታቸውን መስርተው በዛ መሰረት እየኖሩ እነሱ ለውይይት አይሆኑም፣ እነሱ ለክርክር አይሆኑም፣ አንተ በእነሱ ልታምን ይገባል የሚለው ሙግት ስለዚህ ንግግሬ በጣም ይቅርታ ጠይቃለሁኝ። ምናልባት የሙግትን ጉዳይ በተመለከተ ካለ ጨዋነት የሚመነጭ ይመስለኛል፣ ከዛም ይመነጭ ይመስለኛል። ይሄንንም ያሉት ይሄንን የተናገረውም ወንድማችን እነዚህን መጽሐፍት ስለማያውቅ ቤተ እምነቲቱ ነገረ ድህነትን በተመለከተ እጇ ላይ ያሉ በስሟ የታተሙ በየመንበሩ የሚሰበኩ ሰዎች የሚማሯቸው እምነታቸውን የመሰረቱባቸው መጽሐፍት እያሉ ለእነዚህ ሰዎች የለም መጽሐፍ ቅዱስ በሚለው አግባብ የተሰቀለው ኢየሱስ ክርስቶስ ብቻ ነው የሚያድነው ብሎ መስበክ ስድብ ነው ማለት አግባብ አይመስለኝም። በዚህ ጉዳይ ተሳስቼ ነው አፌን አዳልጦት ነው ብለው ቢያርም ይሄ ወንድማችን ጥሩ ይመስለኛል። ምናልባት ተበሳጭቶ ተናዶ በሆነ ነገር ምናምን ኢሞሽናል ሆኖ ብሎት ሊሆን ይችላል፣ አምልጦት ሊሆን ይችላል። ግን ሊያስተካክል ይገባል። ይሄንን ሊያስተካክል ይገባል። እንደ ተቋም ይሄን ማለታችን ደሆን ኦርቶዶክሳውያን ለኦርቶዶክስ ወንጌል መስበክ የለበትም። ትክክል አይደለም። በዚህ አግባብ እኛ ወንጌልን ለሰው ሁሉ እንሰብካለን። እንደ እውነት ጥለን ኦርቶዶክስ ብቻ ነው አንልም። ለሙስሊሞችም እንነግራለን፣ ለቡድሃው እንነግራለን፣ ለሃሬ ክሪሽናው እንነግራለን፣ ለሞርሞኑ፣ ለጂሆቫው፣ ለኦንሊ ጂሰሱ እንነግራለን። ለምንድን ነው ለእነዚህ ሁሉ ሰዎች የምንናገረው? ለካቶሊኩ፣ ለአድቬንቲስቱ እንናገራለን። ለእነዚህ ሁሉ የምንናገርበት ምክንያት ምንድን ነው? እኛ የመናገር እሱ ስላለብን አይደለም። ነገረ ድህነትን በተመለከተ ጸጋው በእምነት አድኗችኋል የሚለውን የአዲስ ኪዳን ትምህርት ብቻውን ስለማይቀበሉ ነው።
ብቻውን ስለማይቀበሉ ይሄን ያልተቀበለ ሰው ደግሞ አይድንም ብሎ መጽሐፍ ቅዱስ ስለሚያስተምር ነው ይሄንን የምንናገረው በዚህ ምክንያት ነው። ወገኖቻችን ድህነትን እንዲያገኙ እውነቱ ይሄ ነው ለማለት ነው የምንናገረው። ከዚህ መካከል ኦርቶዶክሳውያን አሉበት? አዎ አሉበት። በቤተ እምነቱ ላይ ምንም ዘመቻ ጥላቻ ኖሮን አይደለም። ለነሱ ካለን ርህራሄ ካለን ፍቅር ተነስ ለሁሉ ሰው ለሙስሊሙም ስንናገር የሆነው ምክንያታችን ለአድቬንቲስቱም፣ ለካቶሊኩም፣ ለኦንሊ ጂሰሱም፣ ለጆቫ ዊትነሱም ስንናገር ወንጌልን ምክንያታችን አንድ ነገር ነው። ሰው ያለ ጌታችን ያለ ኢየሱስ ክርስቶስ አይድንም። በቃ የሐዋርያቱ ትምህርት ነው። ይሄን በተመለከተ በአግባቡ ይሄ እንደ አውደ ዓመት ቄጤማ ጥቅስ አንድ ከሮሜ አንድ ከምናምን እየሰፉ ማውራት ሳይሆን ሐዋርያቱ ያስተማሩትን ትምህርት በመጽሐፍቱ ልንነጋገር እንችላለን፣ በሰከነ ረጋ ባለ መንፈስ። ከዛ በተረፈ ግን እነዚህ ሶሻል ሚዲያ ላይ መጥተው ሉትራን ከኦርቶዶክስ ጋር ነው የምትቀራረበው፣ ከኦርቶዶክስ ጋር ነው አንድ የምትሆነው፣ በነገረ ድህነት ከኦርቶዶክስ ጋር አንድ ናት የሚሉ ሰዎች እኔ አይ ቲንክ የሉትራንን ነገረ ድህነት ወይ አያውቁትም ወይ አያምኑትም። ከሁለት አንዱ ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ኤርሚያስ በየጊዜው የምታሳየን ነገረ ድህነት ላይ የሚያወሩ መጽሐፍትን ሉትራን አትቀበልም፣ በጭራሽ የላትም እንዲህ አይነት ነገር። ይሄ ሰሞኑን ቲክታክ ላይ የማየው ቀልድ አለ። ጸሎት ቤታቸው ውስጥ መስቀል አለ፣ ስዕል አለ። ይሄ ቀልድ ነው። ሲጀመር ይሄ የመዳንም ያለመዳንም ክርስቲያን የመሆንም ያለመሆንም ማስረጃ ሆኖ ሊቀርብ አይችልም። በየትኛው የእግዚአብሔር ቃል አስረጅነት ነው ይሄንን ሙሉ ወንጌል ባዶ ስለሆነ መስቀል ስለሌለ ጠረጴዛ አረ በህግ አይልም መጽሐፍ ቅዱስ። የሌለ ነገር ፈጥሮ ፖለቲካ ለመስራት መሞከር ትክክል አይደለም። ሉትራውያን እንደ ቤተ እምነት ከጴንጠቆስጣውያን በነገረ ድህነት እኔ እስከማቀው ድረስ የተለያዩ አይደሉም። በጭራሽ በቤተ እምነቱ ላይ የተዋሸ ውሸት ነው ወይም ካለ እውቀት የተነገረ ነገር ነው፣ አለያም በዓላማ የሉትራን ቤተ እምነትን ጴንጠቆስጣውያን ሚስ አንደርስታንድ እንድናደርግ በተልኮ በተለይ እዚህ ጋር ስም ጠርቼ መናገር ፈልጋለሁ። ቄስ ዲበኩሉ የሚባሉት ሰውዬ በወንጌል ጉዳይ ላይ ወንጌልን መናገር ስለማይችሉ እዚህ ሶሻል ሚዲያ ላይ ወንጌልን ማስቆም የሚችሉ መስሏቸው እንዲህ አይነቱን ቲያትር ይጫወታሉ። እነዚህ ወንድሞች ራሳቸውን እሳቸውንና እሳቸውን ከሚመስሉ የወንጌል ቀበኛ ከሆኑ ሰዎች ራሳቸውን ቢጠብቁ ወንድማዊ ምክሬ ነው። ያለው ነገር ይሄ ነው። መሬት ላይ ያለችው መካነ ኢየሱስ ቤተክርስቲያን አገልግለንባታል፣ አብረናት አገልግለናል። ገጠር ከተማ እናቃታለን። እዚህ ቲክታክ ላይ ከምትታየዋ 100% ዲፍረንት ናት። 100% ዲፍረንት ናት። አፌን ሞልቼ ነው የምናገር። እንዴ መካነ ኢየሱስ ቤተክርስቲያን ውስጥ እኮ ነው እነ መኮንን ነገር የነበሩት፣ እነ ቄስ በሊና የነበሩት፣ እነ ቄስ ጉግሳ የነበሩት፣ እነ ቄስ በሪውን የነበሩት በስም የሚታወቁ ሚዲያ ምንድነው ፐብሊክ የሚያውቃቸውን ሰዎች ነው የምጠራው። እነ ቄስ በላይ ነው ያሉት፣ እነ ቄስ አያሌው ያሉት። ስንት ሰው ንጥራ? እነ ቄስ ተስፋዬ ዲነግዲ ዳር ፔንቴኮስታልስ ምንድነው? እዚህ መጥቶ ትላንትና የመጣ ቲክታክ ላይ መጥቶ የቤተ ክርስቲያኒቱን ታሪክ የማያውቅ ሰው ሁሉ ተነስቶ ዝም ብሎ የሚያወራው እኔ አይገባኝም። ይሄ ትክክል አይደለም። እነ ቄስ ትዕግስቱ ሁሉ ጭምር እነ ቄስ ትዕግስቱ ምን ሊሉት ነው? ቄስ ትዕግስቱ ስንት ምን የነገርኩህ እኮ ከቁጥራቸው ብዛት የተነሳ አገልጋዮቹን ጨዋ አገልጋዮች፣ የተከበሩ አገልጋዮች ለቲክታክ ፌምና ለዝና ሳይሆን ዋጋ ከፍለው ያገለገሉ አገልጋዮች በገጠር በከተማ የምናውቃቸው ወንድሞቻችን በጣም ብዙ ናቸው። ማን ነው? የመካነ ኢየሱስ የእንጦጦ ቀዩ መርድ ነው ስሙ።
ኧረ ስንት ሰው ጠርተህ ትዘልቃለህ? እነሱን እያየሁ እነ ወንጌላዊ ዘሪሁንን እነ ወንጌላዊ ዘሪሁንን ስንት ሰው ጠርተን እንዘልቃለን? ብራዘር ቁጥር ስፍር የላቸውም ነው የምልህ። ጠቅላላ እኮ የምልህ አሁን በኢትዮጵያ ያለችው መካነ ኢየሱስ እኮ ክሪዝማቲክ እኮ ናት እንዴ፣ ክሪዝማቲክ ናት። እና እኔ እዚህ መጥቶ እሷን ወክሎ መናገር እንዴ! አሁን በኢትዮጵያ ያለችው ሉትራን እኮ እና አማኑኤል ባህታ ያገለገሉባት እኮ ነው። አያውቋትም እኮ በጣም ማዝ ነው። በዚህ እኮ ነው ነቄስ ባህታ እኮ ያገለገሉባት ናት። ነቄስ ባህታ እኮ በልጃቸው በአማኑኤል ባህታ እጅ በመንፈስ ቅዱስ ኃይል ተነክተው ልክ ነው የእግዚአብሔር መንፈስ አሰራር ብለው ፐብሊክ ኮንፌስ ያደረጉ ሰው እኮ ናቸው። ዝም ብሎ ከሜዳ ተነስቶ ይለፈለፋል እንዴ? ነውር እኮ ነው፣ ነውር ነው በእውነት እንዴ። ነቄስ ፍቃዱ እንዴ! በጣም ብዙ ሰዎች አሉ ነው እያልኩ ያሉት። በጣም ብዙ ሰዎች ሉትራውያን ካሪዝማቲኮች፣ በጣም ብዙ ሰዎች እኛ በእጃቸው የተገለገልን እግዚአብሔር በእጃቸው ታምር ሲሰራ ያየን የሚገርም ለብዙ ሰው የመዳን ምክንያት ያልሆኑ አንዳንዶቹ እግዚአብሔር በክብር ሰብስቧቸዋል። ይህን ዘመን ሳያዩት በእውነት እና እኔ በዚህ አግባብ ነው መታየት ያለበት እንጂ ይሄ ቲክታክ ላይ ያለ ቤተ እምነቲቱን ጥያቄ ውስጥ ችግር ውስጥ የሚከት ነገር እየመጡ በቤተ እምነቲቱ ስም ባይናገሩ